ጤና ሚኒስቴር በኢትዮጵያ የጤናና ስነ ህዝብ ጥናት መሰረት የእናቶችና ህጻናት ሞት መጠን በከፍተኛ ሁኔታ መቀነሱን ገልጿል። ሚኒስቴሩ ይህንን የገለጸው ከበርካታ የአፍሪካ ሀገራት የተውጣጡ ፖሊሲ አውጪዎች፣ የህብረተሰብ ጤና መሪዎች፣ ተመራማሪዎችና የልማት አጋሮች እየተሳተፉ በሚገኙበት የካውንትዳውን 2030 ጉባኤ ላይ ነው። ኢትዮጵያ ለመጀመሪያ ጊዜ ባዘጋጀችው በዚህ ጉባኤ ከ300 በላይ ተሳታፊዎች የተገኙ ሲሆን በመድረኩ የአህጉሪቱ አጠቃላይ የጤና ሽፋን እንደሚገመገም ተነግሯል። ሰላማዊት ጌታሰው ተጨማሪ አላት። ኢትዮጵያ ከ36 የአፍሪካ ሀገራት የተውጣጡ ባለሙያዎች የሚገኙበትን የአፍሪካ የጤና ሽፋን የሚገመግመውን የካውንትዳውን 2030 ጉባኤ እያስተናገደች ትገኛለች። ጉባኤው የአፍሪካን አጠቃላይ የጤና ሽፋን አፈጻጸም ለመገምገምና መረጃዎችን ለመተንተን ያለመነውም ተብሏል። እንዲሁም የእናቶች የህጻናት የጉርምስና ጤናና የአመጋገብ ውጤቶችን ለማሻሻል የመረጃና የምስክር አጠቃቀምን ለማሳደግ የተቋቋመ መድረክ መሆኑም ተጠቁሟል። ትናንት በተጀመረው መድረኩ ከ300 በላይ ተሳታፊዎች የተገኙ ሲሆን እስከ መጪው አርብ ድረስ እንደሚካሄድም ተገልጿል። በመድረኩ ኢትዮጵያ በአህጉራዊና በዓለም አቀፍ ደረጃ በእናቶችና ህጻናት ጤና ላይ ፈጣን ውጤት ካስመዘገቡ ሀገራት መካከል መሆኗ ተነስቷል። ኢትዮጵያ ያስመዘገበችው ውጤት ይህንን ከ36 በላይ ሀገራት የሚሳተፉበት ጉባኤ ለመጀመሪያ ጊዜ በአዲስ አበባ እንድታካሂድ ምክንያት መሆኑም ነው የተነገረው። ካስቀመጥናቸው ግቦች አንጻር በተለይ በእናቶች ጤና ኢትዮጵያ ያስመዘገበችውን ውጤት በማየት ለምሳሌ የእናቶች ሞት ቁጥር ስንመለከት እስካሁን ቆጠራው ከጀመረበት ነው የምንለው ብዙ ጊዜ ከዛ አንጻር ስንመለከተው አሁን በኢትዮጵያ የስነ ህዝብ ጥናት የጤናና ስነ ህዝብ ጥናት ባለፈው ይፋ በተደረገው ማለት ነው በሱ ስንመለከት የእናቶች ሞት ምጣኔያችን 141 በመቶ ሺህ በህይወት ከሚወለዱ ህጻናት ውስጥ ነው የምንለው per 100,000 live births ስለሚባል ነው 141 141 per 100,000 live births ስለምንል ያንን ያህል ዝቅ አድርገናል። በጣም በዝቅ በማለት ደረጃው ፈጣን የሆነ ከሀገራችንም ጥሩ ውጤት የተመዘገበባቸው ሀገር ውስጥ ገብታለች ኢትዮጵያ በተለይ በእናቶችና በህፃናት ሞት ምጣኔ። የጤና ሚኒስትሯ ዶክተር መቅደስ ዳባ ለዚህ ውጤት መገኘት በምክንያትነት የተጠቀሱትን ጉዳዮች እንደሚከተለው አብራርተዋል። ለጤናውም ደግሞ ያለው አመኔታ እየጨመረ በመምጣቱ በተቋማት መወለድ መጀመሩ የተቋማት ውስጥ ክትትል የቅድመ ወሊድ ዝግጅቶች እነዚህ ሁሉ ምሳሌ አድርጌ ለማንሳት ነው። የህፃናት ክትባት መጠን በተለይ በፊት ህፃናቶችን በተለይ 5 ዓመታቸውን ሳያከብሩ በፊት ምናጣቸው ህፃናቶቻችን ቁጥር በጣም ከፍተኛ ነበር። አሁን ይሄኛው በአህጉር አቀፍ ደረጃም ብቻ ሳይሆን በዓለም አቀፍ ደረጃ ጥሩ ውጤት ካስመዘገቡ ሀገሮች ውስጥ ገብታለች ኢትዮጵያ። ይህ ጉባኤ ከተለያዩ ስፍራ የሚገኙ መረጃዎችን በመለየት በመተንተንና ጥቅም ላይ በማዋል የጤናውን ዘርፍ እንደሚደግፍም ነው ሚኒስትሯ የገለጹት። በጣም ብዙ በክሮስ ቦርደር በቦርደሮች ጋር የምንሰራቸው ስራዎች አሉ። ክትባቶችን በጋራ እንከትባለን። በሽታ መከላከል ስራዎችን አንዳንዴ ወረርሽኞች በሚከሰቱበት ጊዜም ደግሞ የቅድመ ቅኝት ምርመራና ስራዎችን በጋራ እናደርጋለን መከላከልን ጭምር ማለት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ጉባኤው የአፍሪካን አፈጻጸም ለመገምገምና መረጃዎችን ለመተንተን ያለመ ነው ብለዋል። እንዲሁም በኢትዮጵያ ደረጃ ኢንስቲትዩቱ በመረጃ ላይ የተመሰረተ ተጠያቂነትን ለማስፈን እየሰራ እንደሆነም ገልጸዋል። የት ነው ያለ ነው የት ነው ደረስ ነው በእንደዚህ ዋና በግብ አመላካች በትክክለኛ መስመር እየሄድን ነው ወይ? ለምሳሌ ፍጥነት የሚያስፈልጋቸው ክፍተት ያለባቸው ከሆነ ደግሞ ለምሳሌ ከፍትሃዊነት አንጻር፣ ከሽፋን አንጻር፣ ከተደራሽነት አንጻር፣ ከጥራት አንጻር ችግር ያለባቸው ቦታዎች ካሉ ቶሎ ለይቶ የእርምት እርምጃ መውሰድ ነው። የሀገራዊ አቨሬጅ ብቻ አማካይ ብቻ ገላጭ ስለማይሆን እያንዳንዱ አካባቢን የዳሰሰ ፍትሃዊ ተጠቃሚነት ከተባለ ሁሉንም አካባቢ በፍትሃዊነት ተደራሽ እንዲሆን ይፈለጋል። በተለይም ፍጥነት በሚያስፈልጋቸው በፍትሃዊነት፣ በሽፋን፣ በተደራሽነት እንዲሁም በጥራት ደረጃ ችግር ያለባቸው አካባቢዎችን በልዩ ሁኔታ መለየት ይገባል ነው የተባለው። ለእነዚህ ልዩ ትኩረት ለሚያስፈልጋቸው አካባቢዎች የሚሆኑ የጥናት ስራዎችን በማከናወን ከጤና ፕሮግራሙና ከሌሎች እቅዶች ጋር በማናበብ ቀጣይ ስራዎች እንደሚሰሩም ተጠቁሟል። በተለምዶ ሁሉ አቀፍ ተደራሽነት እንላለን። በጣም ደግሞ በተወሰኑ የህብረተሰብ ክፍሎችና የተወሰኑ አካባቢዎች ላይ ደግሞ እነዚህ አፈጻጸም ላይ ልዩነቶች ካሉ መንስኤዎቻቸው ምንድን ነው? እነዚህ መንስኤዎች ከፖሊሲ ጥራት ነው ከአተገባበር ነው ወይስ ምንድን ነው የሚለውን ወይንም በተወሰነ አካባቢ ወይንም ልዩ በሆኑ አካባቢዎች ልዩ የሆነ የጤና ስራዎች በሚፈለገው ልክ ውጤት እንዳመጡ ምክንያት የሆኑ መንስኤዎቹ ምንድን ናቸው የሚለውን በመለየት ለነዛ ደግሞ የሚሆን ስልቶችን በመቀየስ ከጤና ፕሮግራሙ እና ሌሎች ደግሞ የሚተገበሩ የተለያዩ የጤና ስልቶች ስልታዊ እቅዶች አሉ። ከነዛ ጋር በማናበብ የሚሰሩ ስራዎችን እንዲያግዝ ያለ ነው። እንግዲህ በ2 ደረጃ ወይም በ3 ደረጃ ማየት ይቻላል።